ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅምም ይሁኑ አጫጭር የሆኑ የልብ ወለድ መጽሐፍትን በትረካ መልክ እናቀርባለን። በተጨማሪም የተለያዩ አይነት መጣጥፎችን፣ የግጥም መድብሎችንና ሌሎችም ጽሑፎች የሚቀርቡበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችሁ እንድታሳዩ በድጋሚ ልገልጽላችሁ እወዳለሁ። ዛሬ ደግሞ የግጥም መድብሎችን ይዤላችሁ ቀርቤያለሁ። በረከት ወርቁን ጨምሮ ሌሎችም ጸሐፊዎች ያቀረቧቸውን እነዚህን የግጥም መድብሎች ለዛሬ መርጬላችኋለሁ። እንደምትወዷቸው ተስፋ አድርጋለሁ። አብራችሁኝ እንድትቆዩ ግብዣዬን አቀርባለሁ። አንዴ ብቻ ልኑር፣ አንዴ ብቻ ልትረፍ፣ አንዴ ብቻ ይድላኝ፣ አንዴ ብቻ ልረፍ። ፋታ ብቻ ላግኝ እንደምፈልገው፣ እንዴት እንደማለቅስ እኔ ነኝ የማውቀው። ግንኙነታችን አይቀጥል ያልሽኝ ቀን ዝምታ ወረረኝ፣ ማረፍ እያቃተኝ እረፍት ናፈቀኝ። ካንቺ ከመጣማ ፋታ ከሰጠሽኝ አንዴ ብቻ ልቀፍሽ፣ አንዴ ብቻ ልይሽ፣ አንዴ ብቻ ነይ፣ አንዴ ብቻ ቻይኝ። ሰላም ብቻ በይኝ ለመጨረሻችን፣ አላስቸግርሽም መቼም የትም ብሆን። ሰው ባይኮን ላብ ሲፈስ እንደ ፈሳሽ፣ መሽቀዳደም ለአንድ ጉራሽ፣ ሲገዳደል ሲፎካከር፣ ኅብረት ፈርሶ ሲከራከር፣ አንዱ ለአንዱ መቃብርን ሲቆፋፈር፣ ይሄ ሲታይ ሰው ባይኮን መልካም ነበር። ጽናት፣ ቁርጠኝነት፣ ብርታት፣ ጉልበት ላጣ፣ ልቡ እየዋለለ ስንቱ ሰው ይወድቃል ተስፋውን ከራሱ በሰው ላይ የጣለ። ሰማይ ደም ቢቋጥር ፀሐይ ብትጨልምም፣ አንተ ብቻ በርታ የማታልፈው የለም። የልደት ስጦታ። እሰይ ዛሬ ቀኑ ነጋ፣ ልደቷ ነውና ያቺ ቆንጆ ሸጋ። ስጦታ ልሰጣት ልገዛላት አምባር፣ ሀገሩን ስዞረው መሸጫው በሙሉ ለሷ የሚመጥናት አንድም አልነበረው። ምን እንደምሰጣት ሳቅድ ቆየሁና በሐሳብ ስሰጥም ቃል አሰባስቤ ጻፍኩኝ ይሄን ግጥም። ስሚኝ ያየሁት በሙሉ ሆኖ ነው የታየኝ ላንቺ የማይበቃ። ሰው የማይጋራሽ በልቤ ቦታ አለሽ፣ እሱን ውሰጅ በቃ። እኔ እንደሆንኩለት ሰው አልሆነልኝም የሚል ሰው ነበረ። እምነትና ልቡ በክፉ ምላሾች የተሰባበረ። ይህን መከፋቱን ከአምላኩ ሲያወጋ፣ ሰው አስቀይሞኛል በድሎኛል በቃ አለና ከልቡ ለአምላኩ ወቀሰው። አምላክም ሰማና ሁሉን ስለሚያውቀው እንደዚህ ነገረው። በደለኝ ያልከው ሰው ሲያለቅስ ነበረ እዚህ ተንበርክኮ። ጌታ አቅም ስጠኝ ሁልጊዜ መቀበል ያሳፍራል እኮ እያለ ነበረ። ያደረክለትን መመለስ ቢያቅተው፣ አየህ ስለዚህ ነው ሁልጊዜ ስትሰጠው የማይደሰተው። ማጣትና ሐዘን እንባህን ሲገፋው፣
ብትስቅ ብትጫወት መስለህ እንዳልከፋው ደስተኛ ነው ብለው አወሮብህ አይደል? አዝኖ አለመታየት እርግማን ነው ወይስ መታደል? ወዳጅና ወሬ። በሰማሽው ወሬ ርቀሽ መሄድሽን ከረፈደ አወቅኩት። ምንድነው ጥፋቴ? ምን አስቀይሜሽ ነው ራሴን ጠየቅኩት፣ ወቀስኩት። ግን ፈልጌ አጣሁኝ ያስከፋሁሽን ለት። ብሰማው ተመኘው ሰምተሽ የራቅሽኝ ከነጋሪ አንደበት። አኩርፈሽ ስትሄጂ ስታውቂው መውደዴን በጥርሴ የሸኘሁሽ እየከፋው ሆዴን። ግን የሰማሽውን አውቄው በነበር ነግረሽኝ ፊት ለፊት ብታብጠረጥርኝ እንደ እህል ወንፊት። ነቅፈሽኝ ብትሄጂ ነግረሽኝ ጥፋቴን አይከፋኝም ነበር። ብቻ ብትረሽኝ ቢደላሽ ሄደሽ ብደላደል ተነጋግረን ቢሆን አይከፋኝም ነበር። በሆድ ያሳደሩት እንደ ምርቁዝ ቁስል እየተገተገ ቢነሳኝ ማረፊያ ነግረሽኝ ብትሄጂ አይቆጨኝም ነበር ስተቴም ማለፊያ። ግና ቸር ይግጠምሽ ይሁንልሽ ደህና። ሰው እንደ ትላንቱ ነገን መቼ ያውቅና። ከበደልኩ ይቅርታ ካጠፋው በድንገት ሰው ፍጹም አይደለም ይሳሳታልና በተግባር ባንደበት። ሰው ሳይነጥቀኝ ቀን ሳይርቀኝ እንደ ጠላት እንደ ባዳ እንደ ሌባ ባለ ዕዳ እኔ ለኔ ነፈኩት ስንት ይቆጠር። ያኔ ገና መዳን ስችል ይሄ ሁሉ ሳይፈጠር እኔ ለኔ ጨክኜበት ወደ ውስጡ አለቀሰ እንባ ሁሉ ደረቀበት። እስኪ ጨንቀው እስኪ ጠፋው ከኔ ወጥቶ ሚሄድበት። ስታጣ ማንም ሊደግፍህ ጎንህ እንደማይቆም ጠንቅቀህ እወቀው። ሲኖርህ ብቻ ነው ቀልድህ የሚያስቀው። ሲጨንቅህ ማንም አይዞህ ሊልህ ከቤትህ አይመጣም። በግድ ይሰቃያል ሰው ወዶ ባያጣም። የባህር ጥልቀቱ ቢቀርብ ምናልባት ሰማይ ያለችን ላም አውርደን ብናልባት ሰኮንዶች ቢበቁን ተራራን ለመውጣት የጎደለን ሁሉ ቢሰጠን በማጣት ወደፊት ቢጥለን የመታን እንቅፋት እያቃጠለችን ፀሐይን ብናቅፋት ስላበራችልን ሁሉን ማየት ብንችል በመልካሙ በኩል ኑሮን መርታት ባንችል እንወጣለን እኩል እንጂ አንሸነፍም። ፈተና ሲበዛ አይናፍቅህ ግልግል። ተሰብረህም ቢሆን ጥቅም ስጥ አገልግል። እየደከመህ ቁም እየቀለጥክ አብራ። ዓለም ለሰነፎች ስለማትሰጥ ስፍራ አትፍራ። ላንተ ያለው እንጀራ አይሻግትም ቢሉኝ ከድኛ አሳደርኩት። ሌሊቱን አድሬ በጠዋት ስነሳ ሻክቶ አገኘሁት። ለካስ ካልተጠቀሙበት ዕድሜ እንጀራ ነው ሲያድር ይሻግታል። ሰው ግን ለስንፍናው መፍትሄ እንደማግኘት ሰበብ ይጎትታል። ይኸው ጫማዬን አጥልቁ የኔን ተራመዱ። አካሄዴን ብቻ አይታችሁ አትፍረዱ። እኔ ነኝ የማውቀው የመጣሁበትን የሕይወት ጎዳና። ቀላል ነው አትበሉኝ በጭፍን አይታችሁ የእግሮቼን ዳና። አንዳንዴ በሕይወት
ሁሉም እርምጃዎች አይታዩምና። አንዳንዴ እንደ ዛፍ ደረቅ ቅጠሎችህ እስኪረጋግፉ፣ ጨለማ ቀኖችህ ነግተው እስከሚያልፉ፣ ስር ቅርንጫፎችህ እስኪጠነክሩ፣ ለጋ አበባዎች ፍሬ እስከሚያፈሩ መጠበቅ ግድ ይላል። ጊዜና ሁኔታ ያንተን እስክትሰጥህ ዕድል በሯን ከፍታ። ለዛሬ ይዤላችሁ የቀረብኳቸው የግጥም መድብሎች እነዚህን ይመስሉ ነበር። በረከት ዘውዱ። አብዛኞቹ የግጥም መድብሎች የበረከት ዘውዱ ናቸው። ከልብ አድርገን እናመሰግናለን። በሚቀጥለው ደግሞ በሌላ ጽሑፍ ተመልሰን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ስራዎቹንም ከወደዳችኋቸው ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እና ሼር በማድረግም ለሌሎችም አዳርሱ። በሚቀጥለው በሌላ ፕሮግራም ተመልሼ እመጣለሁ። እስከዛ ድረስ ሰላም እንድትሆኑ እመኛለሁ። መልካም ጊዜ።